በድሮ ጊዜ ሁለት ወንድማማቾች ነበሩ። አንደኛው ሀብታም ሲሆን አንደኛው ግን ድሃ ነበር። የድሃ ወንድም ሚስት እጅግ ቆንጆ ናት፣ ማራኪ ናት። ግን በድህነታቸው ምክንያት የሀብታም ወንድምየው ቤት ነበር ምትሰራው። እረፍት የላትም። ከጠዋት እስከ ሌሊት ድረስ ትፈጋለች፣ ትሰራለች። የሀብታም ወንድምየው ሚስት እጅጉን በዚህ ሴትዮ ትቀናባታለች። ምክንያቱም መልከ መልካም ስለሆነች ደሞዝም መስጠት አትፈልግም። እንደውም አንድ ቀን ምን አረገቻት? ይሄን የተደፋ ስንዴ ለቅመሽ ከሸጥሽው ወዲህ ደሞዝሽስ ይሆናል ትላታለች። የቅናቷና የጭካኔዋ ብዛት ደሞዝ ራሱ መክፈል አትፈልግም። እናም አንድ ቀን ድሃው ወንድም በጣም ይማረርና ለሚስኪኑ ባለቤቱ ይነግራታል። ልጆችን አደራ፣ እንደዚህ ሆኜ መኖር አልፈልግም። የሆነ ሀብትን ፍለጋ መውጣት አይቀርም። ያገኘሁበት ቦታ ስራዬን ሰርቼ እመልሳለሁ በማለት ሁለቱም ከጸለዩ ወዲህ ሲነጋጋ ጉዞ ለመውጣት ያቅዳል። እናም ወንድሜ መጥቶ የት ሄደ ቢልሽ ዝም በይው፣ መልስ እንዳትሰጪው፣ አንቺም ከቤትሽ እንዳትወጪ። በዚሁ ድህነታችን ከቀጠልንማ መሞታችን ነው። ልጆቼም ምንም የጥጋብን ምንነት ሳያውቁ መሞታቸው ነው። ስለዚህ ጉዞ መውጣት አለብኝ። ውዷ ባለቤቴ እባክሽን አደራዬን እንዳትጥሺ እሺ በማለት ጉዞ ይወጣል። ለጉዞ የምትሆነውን ትንጥዬ ስንቅ በማዳበሪያ አንጠልጥሎ ይዟል። ጉዞ ቀጠለ። ሲመሽም ወደ አንድ ጫካ ውስጥ ይገባል። ያም ጫካ ማንም የለውም። ሌሊቱ ጨለማና የጫካው ብቸኝነት እጅጉን አስፈርቶታል። በጣም ፈርቷል። ነገር ግን ድህነቱንና ልጆቹን ሲያስታውስ ጥንካሬና ብርታት ይሆነዋል። አይ እንግዲህ ምንም ነገር ሳላገኝማ አልመለስም፣ አልፈራም ይህን ጫካ እያለ ለራሱ እያነቃቃ አሁንም ቢሆን ጉዞውን ይጀምራል። በጣም ስለራበውና ስለደከመው የሆነች ቦታ አረፍ በማለት መመገብ ይጀምራል። ልጆቹ ትዝ ስላሉት ግን ከማልቀስ ወደ ኋላ አላለም። ያኔ የሆነች ምታስፈራ ሴት አጠገቡ ታልፋለች። እንዳልኳችሁ የሰውዬ ፍርሃት ምንም አያውቅም። አሁን የሚያሳስበው ድህነቱና ልጆቹ ናቸው። ስለዚህ በድፍረት አንቺ ማነሽ? እባክሽን እስኪ አናግሪኝ እያለ ጭራሽ መከተል ጀመረ። እዚህ ጫካ ውስጥ ማንነቷ የማይታወቅ ጥቁር በጥቁር የለበሰችን ሴት በድፍረት መከተል ይገርማል። እባክሽን እባክሽን እያለ ይከተላታል። ሲከተላትም ወደ አንድ ቤተ መንግስት ይደርሳል። ቤተ መንግስቱ ደጃፍ ላይ የምታስፈራ ጉጉት አለች። ለዚህ ሰውዬ ግን ምንም ናት። ጭራሽ ወደ ኋላ ሊመለስ እንዳታስቡት ቀጥ ብሎ ወደ ቤተ መንግስቱ ይገባል። አይ ድህነት፣ ልጆቼን ምን እመግባለሁ በማለት ቆርጦ የተነሳው ሰውዬ ምንም ሳይፈራ ጭራቅን ቤተ መንግስት ይገባል። ዋናውን ከተንበር ከፈት አርግቶ ገባ። በብርሃን የተሞላ ነው። የምግብ ሽታ ያውዳል። ገብቶ ወደ ውስጥ ያለው ነገር መቃኘት ፈለገ። ምናልባት ብርሃን ያስፈልገኛል ስላለ እንጨት ሰብሩ በመምጣት እሳት ለኩሶ ወደ ውስጥ መግባትን ጀመረ። ደፋር ነው ሰውዬ። የማያውቀው ቤተ መንግስት በዛ ላይ ጨለማ ነው። ትንሽ ተንፈስ አደረገና ቤቶች፣ እዚህ ቤት ማን ያለው? በትልቅ የድስት ላይ ስጋ ተጥዶ ይንተከተካል። እንዳልኳችሁ ሽታው ያውዳል። ይሰውዬ ደግሞ እንደዚህ አይነት ነገር ከበላ ቆየ። ሊመገብ ጠጋ ሲል ያቺ ጫካ ውስጥ ያገኛት ጥቁር በጥቁር የለበሰችው ሴት ፊት ለፊቱ ግስጥ አለች መጣ። ይቅርታ የኔ እመቤት፣ እኔ ምስኪን ሰው ነኝ፣ መጥፎ ነገር ላደርግ አልመጣሁም እና እንዴት ብትደፍር እዚህ ትገባለህ አለችው። ካላስቸገርኩሽ እየተመገበን ቁጭ ብለን የተፈጠሩ ነገር ሁሉ አስረዳሻለሁ፣ ምንም እንዳይሳስብሽ። ልክ እንዳንቺ መልከ መልካም ሚስት አለችኝ፣ እሷን ትቼ ነው የመጣሁት። በዚህ ሰዓት እቺ ሴት ድፍረቱና ወኔው ስለወደደችለት ምንም ልታደርገው አልፈለገችም። እንደውም ምግብ አቅርባ ለማውራት ወሰነች። አጅሬው ከቀረበለት ዳቦ ከእንቁላሉ ከወይኑ እየገመጠ አሳዛኝ ታሪኩን መናገር ጀመረ። ይኸውልሽ እኔ ወንድም አለኝ፣ ሀብታም ነው። አባታችን ሙሉ ንብረቱን ለሱ ነው ያወረሰው። እንዲሁም አስቀያሚ ሚስት አለችው። እኔ ደሃ ነኝ፣ ሚስቴም ደሃ ናት። የኔ ሚስት የሱ ቤት ሚስት ጋር ነው የምትሰራው። እናም ድህነት በጣም ስለተጫወተብን በጣም ደክርተናል። እጅጉን ከምታስቢ በላይ ድሃዎች ነን። ልጆች የሚበሉት ነገር የለም። ስለዚህ እኔም ያ ኑሮ ቢመረኝ ስራ ፍለጋ ገንዘብ ፍለጋ ነው የወጣሁት እንጂ አለበለዚያ ምን በሌሊት አዞረኝ የኔ እህት። ደግሞ አንቺን ሲጥልልኝ አንቺን አገኘው። የሁሉ ችግሬ እንድትሰሚ እያለ እያነባ የተፈጠረውን ነገር ምንም ሳይዋሽ ይነግራታል። ታዲያ ይህቺ ምስኪን ሴትዮ ልቧ ይነካል። በነገራችን ላይ እቺ ሴትዮ
እናቷ ጭራቅ ናት፣ እሷም ጭራቅ ናት። ሆኖም ግን መልካም ሰው ካገኘች እንደ ሰላማዊ ሰው ታናግረዋለች። እሷም መጥፎ ነገር አትሆንም። ግን መጥፎ ከሆንክባት ግን እመነኝ አትለቅም። እናም የተፈጠረውን ነገር ስለተረዳች ብዙ ሀብት የሚይዝበትን ቦታ ትጠቁመዋለች። የሚፈልገውን ያህል ብር በኪሱ ሞልቶ እንዲሄድ። ይሄን ሲሰማ በጣም ደስ ይለዋል። ኧረ የኔ እህት ይሄን ነበር አንዴ ስፈልግ የነበረው። በይባ ያሳየኛውን ቦታውን ያለምንም ፍርሃትን ገብቼ ዝቄ ሞጣው እንዳያሳስብሽ። አሁን ቦታውን ጠቁሚኝ። አሳየችው። በደስታ ወደዚህ ያለ ብዙ በሮች ቢኖሩም እሷ ወደ ጠቆመችው በር ሰተት ብሎ ገባ። ሲመለከት ብዙ ብሮች አሉ። አስተውሉ፣ ወርቅ አለ፣ አልማዝ አለ፣ ብዙ ሀብቶች አሉ። ግን እሷ የጠቆመችው ወደ ብር ነው፣ ወደ ብር ካዝና። ያንን ብር በደስታ በያዘው ማዳበሪያ መሸከፍ ጀመረ። ይህ ምስኪን ሰውዬ ብዙ መያዝ ይችላል። ሆኖም ግን ስለማይንገበገብና በጣም ስግብግብ ስላልሆነ የሚችለውንና ለሱና ለቤተሰቡ የሚበቃውን ያህል ብቻ ተሸከመ። ከዛም ያገኛትና ያመሰግናታል። እሷም አንድ ማስጠንቀቂያ ትሰጠዋለች። ሁለተኛ ወደዚህ ቤተ መንግስት እንዳይመለስ። አረ ምንም እንዳያሳስብሽ የኔ እህት፣ ምንም ችግር የለም። አሁን ይሄን ወደ ሀገሬ ወስጄ ራሴን ቤተሰቤን እቀይርበታለሁ ይላታል። እሷም ልክ ነህ፣ እናቴ ትኖራለች እዚህ አካባቢ። የሰው ልጅን ካየች አትበላውም አትነክሰውም፣ ግን ከአካባቢው ደንግጦ እንዲወጣ ታደርጋለች። ስለዚህ እባክህን ዳግም ወደዚህ አካባቢ እንዳትመለስ፣ ይቅና። የያዝከው ነገር ደግሞ ከመጠን በላይ ይበቃሃል፣ በአግባብነት ከተጠቀምክበት በማለት ወዳጃዊ ምክርን ለግሰው እሱም ወደ ጉዞ ያቀናል። ቲያ በመንገዱ ላይ የሄደ ገበያ ያገኛል። እዛ ገበያ ላይ 2 ወንድና ሴት የሆኑ በጎችን በ1 ብር ይገዛል። አህያንም ገዝቶ ተፈናጥቶ ወደ ቤቱ ሲሄድ ልጆቹ ከመንገድ ያዩትና እየፈነጠዙ አባዬ መጣ እያሉ በደስታ ያቅፉታል። መቼም አባት ከሥራ ውሎ ሲመጣ ያለውን ደስታ ታውቁታላችሁ። ፈነጠዙበት፣ አዳዲሶቹን በጋዩ። በዛ ላይ ያመጣላቸው የምግብ አይነት የሚያማምር ዶሮች፣ ሽታ ያላቸው ፍራፍሬዎች። ስንት ዓመት ሐዘንና ረሃብ የወረሰው ያ ቤተሰብ በፈገግታ በሳቅ በጨዋታ ቤቱ ደመቀ ደራ። ከዛም የተፈጠረውን ነገር አንድ በአንድ ለባለቤቱ ያስረዳትና የነገራት ጀመር። ምን እንዳጋጠመው፣ እንዴት የሁሉ ገንዘብ ሊያገኝ እንደቻለ አንድም ሳይደብቅ ለባለቤቱና ለልጆቹ ይናገራል። እነሆ አሁን መሽቷል፣ ደክሟቸዋል፣ ይተኛሉ። ሲነጋጋ የገዛውን በጎችና አህያ ለባለቤቱ ያሳያታል። እሷም ደስተኛ ትሆናለች እና ያ ሁሉ እጁ ላይ ያለውን ገንዘብ ምን ሊያደርገው እንዳሰበ ትጠይቀዋለች። እሱም ይህንን ደሳሳ ጎጆ በማፍረስ የሚያምር ቤት ለሱም ለልጆቹ የሚያማምር ክፍሎች እንደሚሰራና የሀብታምን ኑሮ እንደሚኖሩ ይነግራታል። ኧረ ምን ይሄ ብቻ! በጎቹ አደጉለት፣ ላሞችም ገዙ፣ ወተት እያለቡ ቆዳቸውን እየሸጡ እርሻም እያረሱ አጠገባቸው ቤተ መንግስታቸውን ገንብተው የሚያስቀና የሚያምር ልክ የንጉስ ህይወት የሚመስል ህይወት መኖር ጀመሩ። ደግሞ ወደዛ ታሪክ እንሂድ። ያ ሀብታም ወንድሙ ያቺ ጨካኝ ሚስት ያለው ወደ እነሱ ታሪክ እንሂድ። ወንድሙን ካየ ረጅም ጊዜ የቆየው ወንድምየው ለአስጠሊታው ሚስቱ ወንድሜ ሄደ መጥቶ አያውቅም፣ ሚስቱ መጣ አታውቅም፣ ሰርታ አታውቅም። እስኪ ያሉበትን ነገር አጣሪ፣ ቤታቸው ሄደሽ ያሉበት ነገር ይህኔ በድህነት ሞተው አልበረሃብ፣ እስኪ ለማንኛውም ሄደሽ አይታርጊ እያለ በንቀት በተሞላበት መልኩ ይልካታል። እሷም ትንሽ ዳቦና ቅጠላ ቅጠሎችን በመያዝ ወደ መንገዱ ስታቀና የሚያምር ቤት ታያለች። አረግድ አሁንማ መንገድ ተሳስቻለሁ፣ ልመለስ። ጋሺ ይሄ አካባቢ የሆነ አንድ ምስኪን ሰው የሚኖርበት አይደል? ልክ ነሻው፣ ይሄ እኮ ቤታቸው ነው፣ ሀብታም ሆነዋል። አልሰማሽም ደን ታሪክ? ሴን ታሪክ ስትሰማ ደንግጣ ወደ ቤቷ ሩጫ ባለቤቷን ልትነግረው። ጉድ ስማ። ሰማ ጀሪም በገገ፣ በጣም ተናደደ። እንዴት ማየትም አለብኝ ብሎ አህያውን ሸክፎ ወደ ወንድሙ ጉዞ ጀመረ። ከዚህ ፊት ሰጥቶ የማያውቀውን ፍራፍሬ ሸክፎ ቋጣሪ ላለመባል ወደ ወንድሙ አቀና። ያው ላለው ይጨምረታል አይደል ታሪኩ። ሲደርስ ወደ ቤቱ ወንድሙ በፈገግታና በደስታ ተቀበለው። ሰላም ወንድም አለም፣ ግቡ፣ ይኸው ብሉ፣ ጠጡ፣ ተጫወቱ፣
ወንድምየው በጣም አንገብግቦታል ሀብታም የሆነበትን ምክንያት። ቶሎ ብሎ ልጆቹን ወደ ራቅ ወዳለ ክፍል ቆለፈባቸውና አንተ እንዴት ነው ይሄን ሁሉ ሀብት ልታገኝ የቻልከው? ንገረኝ እስኪ። ወንድሜ ሰላምታ አይቀርብም እንዴ? መች ተመገብክ? አይሆንም ንገረኝ፣ አለበለዚያ ልጆችህ ተቆልፎባቸዋል አይወጧትም ካልነገርከኝ። የእናት ሆድ እንደው አይችልምና ወዲያው ከባለቤቷ ቀድማ ያለውን ነገር ነገረችው። እባክህን ልጆቼን ልቀቅልኝ፣ ያለውን ነገር እኔ እነግርሃለሁ፣ ይሄ የሆነው እንደዚህ ነው አለችው። ይህን ነገር ሲሰማ ልጆቹን ቶሎ ብሎ ካራቀበት ክፍል ያመጣቸዋል። ስለዚህ እኔም መሄድ አለብኝ በማለት እርጅት ያለ ልብስ ለበሰና ጉዞ ወደ ተነገረው ወደ ጭራቋ ቤተ መንግስት። ሁሉ ነገር በአትኩሮና በጥሞና ስለሰማ ቦታውንም አልተሳሳተም። ሰተት ብሎ ገባ። እዚህ ቤተ መንግስት እኔ ደሃና ምስኪን ነኝ፣ ስራ ፈልጌ ነው የመጣሁት። ወዲያው ብቅ አለችና ያቺ መልካም ሴት ምን ፈልገህ ነው? ለምንድን ነው ወደዚህ የመጣኸው? እንደምታይኝ እኔ በጣም ምስኪን ሰው ነኝ። ገንዘቦችን ፈልጌ ነው ወደዚህ አካባቢ የመጣሁት። እባክሽን እርጂኝ። ሚስቴ በረሃብ ልትሞት ነው። በዛ ላይ እርጉዝ ናት። ምንም የለኝም እኔ። እባክሽን እርጂኝ እያለ ሲያለቃቅስባት ትጠቁመዋለች። እዛ ቦታ ብር አለ፣ ያንን ብር የምትችለው ያህል ውሰድ ትለዋለች። ግን አደራ ከምትችለው በላይ እንዳትሸከም፣ ያውና እዛኛው ክፍል ነው የምትገባው። አደራ ካዘዝኩ ውጭ ሌላ ነገር እንዳታደርግ። እሱም እሺ በማለት ወዳዘዘችው ክፍል ይገባና ብሮችን መሰብሰብ ይጀምራል። እሷ ያለችውን ነገር ስላልሰማ መሸከም ከሚችለው በላይ እየጎተተ ይሄዳል። ነገር ግን ይህ ሰውዬ በጣም ስግብግብ ስለሆነ እሷ ያለችውን ነገር ሳይሰማ ወዲያው ወርቅ ያለበትን በር ይከፍተዋል። ማአት ወርቆችን ይመለከታል። አስተውሉ፣ ብር ብቻ ነበር ውሰድ ያለችው። እሱ ግን ወዲያው ብሩን ዘረገፈና ወርቅ ማግበስበስ ጀመረ። አሁንም ከሚችለው በላይ ተሸክሞ መሄድ ጀመረ። አሁንም የሆነን በር ሲከፍት የተለያዩ አልማዝና ጌጣጌጦች፣ የከበሩ ሀብቶችና ድንጋዮችን ያገኛል። በመደናገጥ ኧረ በለው ይህን ኮሰርኩማ ማንም አይደርስብኝም በሀብት እያለ ወርቁን ከዘረገፈ ወዲህ እነኝን የከበሩ ውድ ዋጋ ያላቸውን ነገሮች ተሸክሞ መውጣት ይጀምራል። አልጠግባይ ሲተፋ ያድራል ይላል እንደ ሀገራችን አተራረት። የሆነ በር ሲመለከት እዚህማ ብዙ ሀብት ይኖራል በማለት ቀጥታ በሩን ከፍቶ መውሰድ ነው የጀመረው። ልክ እንደከፈተውም ውስጡ ያገኘው የታሰሩ ማዳበሪያዎችን ነው። ምን ይሆኑ እነኚህ ደግሞ በማለት ከፈተው። ይህ ሰውዬ ቅድም ያለችውን ሀብት ይዞ ቢሄድ እስካሁን ምንም ችግር አይደርስበትም፣ ግን ተንገብግቧል በጣም። ሲከፍት ያገኘው ስንዴ ነው። ምንም የተለየ ነገር አላገኘም። በስተመጨረሻም እዚህ ያለ ያ ሁሉ ክፍሎችን ሲከፍት ስለነበር ድምፁ ተሰማትና እናትየው ማን ነው እዚህ ያለው ብላ በአስፈሪ ማንነቷ ስትመጣ አጅሬው ደንግጦ መሮጥ ጀመረ። የመንገብገብ መጨረሻው ይሄ ነው። በፍርሃት ተውጦ ስለነበር መሸከም አልቻለም፣ ያ ሁሉ ሰብስቦ። ስለዚህ እግሬ አውጪኝ ብሎ ከአካባቢው ተሰወረ። እቺ አስፈሪ ፍጥረት መጥፎ ስላልነበረች አላሳደደችውም፣ ተወችው። እሱ በሩጫ አካባቢው ደረሰ። በጣም ረጅም መንገድ ያለ ምንም እረፍት ስለሆነ የሮጠው እግሮቹ መንቀጥቀጥ ህመም ጀመረው። ይበልህ ማን ተስገብገብ አለ። የሚበቃውን ያህል ሀብት የወሰደ ወንድሙ ይሄው እንዲያምሮበት ከሚስቱ ጋር ፍፍት ብሎ ጽድት ያለ ኑሮ ይኖራል። አጅሬው ግን ሲንገበገብ የያዘውንም አጥቶን የተመለሰው። በጣም ረሃብ ሆዱን ገሽልጦት ስለነበር ቤቱ በመግባት የሚበላ ነገር ሲፈልግ ምንም ነገር የለም። ሚስቱ ጠራርጋ በልታ ፍራሽ ላይ ተጋድማለች። ያኔ እሱም በረሃብ ልቡ ስለቆሰለ በሩን መክፈት አልቻለም፣ እዛው ተጋድሞ ቀረ። ወይኔ ምን አለ የተሰጠኝን ይዤ ብመጣ፣ ይሄኔ ከወንድሜ እኩል ሆን ነበር። አይ እድሌ፣ አይ መንገብገቤ እያለ ራሱን ይወቅሳል። ይሄ በሽተኛ እግሩን ዘርግቶ በጣም ርቦት ስለነበር ወደ ወንድሙ ቤት ይሄዳል። በሩን ሲያንኳኳ ሚስቱ ትከፍትለታለች፣ የወንድምየው ሚስት ማለት ነው። ከዛ እሷም ጨካኝ አይደለችም፣ ምስኪን ናት። ምግቦችን ትሰጠዋለች፣ ትመግበዋለች፣ አይዞህም ትለዋለች። እሱ ግን ባገኘው ነገር በጣም ስለተጸጸተ እያነቃቀሰ የተፈጠረውን ነገር እየነገረ ያዝናል። ቀድሞ ነበር እንጂ መጥኖ መደቆስ፣ አሁን ምን ያደርጋል ድስት ጥዶ ማልቀስ ይላል የአገሬ ሰው ሲተርት።
እነሆ የዛሬ ታሪካችንን በዚህ እናበቃለን። እነሆ ኮሜንት ላይ ከየት ሀገር ሆናችሁ እንደምትከታተሉ አስቀምጦልኝ። አመሰግናለሁ።